سلتي بي اف حانتي كقمت لدتو زبلا لدتو تي بي اف حزب تግራይ እስካዕ ዝደልዮ እንተ ዘይንካ እዩ ዝሓይሽ ንዓይ ኣሲሩኒ እንከራቲትኒ ዝብሎ ተንከራቲት እየ ተኣሲረ ቲፒኤልኤፍ ምንካ ትኽክል ኣይኮነን ዝብል ግን ህዝቢ ትግራይ እስካዕ ዝደልዮን ህዝቢ ትግራይ ንሕና ኢና ንፈልጠልካ ምባል ጸረ ዲሞክራሲያውነት እዩ ዝብል ልደቱ እስቲ ግዜ ታስር ያለው በቲፒኤልኤፍ የወጣትነት እድሜ ሙሉ እድሜ ያን ድርጅት ስታገል ነው ያሳለፈው ብዙ በደል ደርሶብኛል ብዙ የስም ማጥፋት ዘመቻ ተካሂዶብኛል ታስሬ ተደብድቤያል ጉዳዩ ያገርና የህዝብ ባይሆን ኖሮ ከኔ በላይ እኮ ቲፒኤልኤፍ እንዲጠፋ መፈለግ ያለበት ሰው አልነበረም ግን ችግሩ ይሄ ግል ጉዳይ የቂም በቀል ጉዳይ አይደለም ቲፒኤልኤፍን ለማጥፋት ብለን ኢትዮጵያን የሚያጠፋ ሁኔታ የሚመጣ ከሆነ ያን ስሜታችንን ዋጥ አድርገን ቲፒኤልኤፍን እንዲኖር መፍቀድ አለብን የትግራይ ህዝብ እስከፈለገው ድረስ ምንም ማድረግ አይቻልም ህዝብ እስካመነበት ድረስ ስለዚህ እነዚህ ሰዎች ሌላ ምንም አጀንዳ የላቸውም ዋናው አጀንዳቸው ያስተሳሰራቸው ያሰባሰባቸው ሌላ ለሀገር የሚጠቅም የጋራ አጀንዳ አይደለም የጋራ ጠላት ነው ያሰባሰባቸው መጀመሪያውኑ መስመር የሳተው ይሄ የለውጥ ሂደት እኮ በቃ የለውጡን ሂደት ጸረ ቲፒኤልኤፍ ለማድረግ ጥረት ሲደረግ በቃ የግንቦት ሰባት የነ ዶክተር አብይና የሻቢያ ግንኙነት የተመሰረተው በዚህ አንድ ነጥብ ቲፒኤልኤፍን ከመድረግስ በማጥፋት ሌላ የጋራ አጀንዳ ኖራቸው አይደለም በጭራሽ አንዳቸው ሌላቸው ጋር ካላቸው ቅርበት እኔ ምናልባት የተለየ ልቀርባቸው ይችላል ምንም የሚያቀራርባቸው ነገር አንድ ያደረጋቸው ቲፒኤልኤፍን የማጥፋት አሁንም የምታየው ሽኩቻ ሌላ አይደለም ይሄ ዓላማ እንዴት ቀጥሎ ይሳካል ይሄ ዓላማ እንዲሳካ ምን መሆን አለበት ጦርነቱ በኦሮሚያ መቀጠል አለበት በሌላው ኢትዮጵያ ተቀጣጥሎ መቀጠል አለበት የሰሜኑ የሰላም ስምምነት እንደምንም መክሸፍ አለበት ዓላማቸው እንዲሳካ ይሄ በዚህ ሂደት 10 ሚሊዮን 20 ሚሊዮን የኢትዮጵያ ህዝብ ቢያልቅ ደንታቸዋል ቀድሞውም ተናግረዋል አይደል 95 ሚሊዮን ነን እነሱ 5 ሚሊዮን ናቸው እኮ ብለው ሂሳቡን ሰርተዋል ግዴላቸው እዚህ ሰዎች አልፋና ኦሜጋ ዋናው አጀንዳ የቲፒኤልኤፍ ከመድረገጽ መጥፋት ያሰባሰባቸው አሁን በፖለቲካ ሂደቱም እንዲቀጥሉ ያደረጋቸው ሌላ ያገርና የህዝብ አጀንዳ አይደለም ፒሪየድ አሁን ባለው ሁኔታ ቅድም እንዳልኩት ጽንፈኝነትና ብሔርተኝነት ገዢ አስተሳሰብ በሆነበት በማንኛውም ሀገር የሚያስማማ ነገር አታገኝም ሁሉም ነገር ያጣላል ጥሩ ነገር ቢሆን ያጣላል በቃ ምክንያቱም በቃ ጽንፈኝነትና ብሔርተኝነት ከነገሰ ልዩነት ነው ቅራሬ ነው የምትፈልገው የሚያስታርቅህን አንድ የሚያደርግህን ነገር አይደለም የምትፈልገው ስለዚህ አሁን ኢትዮጵያ ውስጥ የማያጣላ ነገር የለም ምሳሌ ኦሮሚያ ላይ የሚደረገውን ጦርነት በህዝብ ላይ የሚደርሰው ጭፍጨፋ ከጀርባ ህውሃት እንዳለበት ተደርጎ እኮ ፕሮፓጌት እየተደረገ ነው ይሄ እኮ ምንም ጥርጥር እኮ የለውም ይሄ እንዳልኩ የኢዜማ ሰዎች አሁን ትናንትና ወጥተው ከጀርባ ህውሃት አለበት ብለው ተናግረዋል አይደል ይሄ የስምምነቱን መንፈስ እኮ የሚጻረር ነገር እኮ ነው ይሄን ደግሞ የሚናገሩት ሰዎች እንዲሁ ተራ አክቲቪስቶች አይደሉም በመንግስት ደረጃ ሚኒስተር የሆኑ ሰዎች ናቸው ስለዚህ ይሄ አሁን በሌላው ሀገሪቱ ያለው የሰላም እጦት በትግራይ ኃይሎችና በፌደራል መንግስቱ መካከል የተፈረመውን ስምምነት ችግር ውስጥ መክተቱ እየታየ ነው ይሄ ትክክል አይደለም እኔ ምክንያታቸው ምንም ይሁን ምን ይሄ መደገፍ አለበት ብዬ ነው ማምነው ይሄ ሁላችንም ልናግዘው የሚገባ ጉዳይ ነው በምንም ተአምር ይሄ የሰላም ስምምነት መደናቀፍ የለበትም እኔ በፍጹም ከጠበቁት በላይ የትግራይ ኃይሎችም የፌደራል መንግስቱም በዚህ ጉዳይ ላይ ፖዚቲቭ የሆነ ተነሳሽነት እያሳዩ ነው ከጀርባ ያላቸው ምክንያት ምንም ይሁን ምን ይሄን መደገፍ አለ እዚህ ሕዚ ልደቱ ቀድም ኢሉ ዝተዛረበ እዩ ግን ታዋና ነጥብ እዚዩ ዝለለኽዋ እንታይ ህወሓት ህዝቢ ትግራይ እስካዕ ዝደለዩ ይቕፅል ኣለዎ እዩ ልደቱ ከምኡ እንዳበለ ህወሓት ቅፅል የብሉን ኢሎም ዝገዩ ሸፋትን እዩ ተም ሸፋቱ ከምታ ዓንተወይ ትካላትና ንኽፈርሳ መጠንቀቕታ ዝብሉ ብርግፅ ብውሽጢ ኣለኹ ዝብሉ እውን ከምኡ ስለዝሰማዕኹም ብኩሉ ከም ምዃኑ ንሪኢ ኣለና ግን ከምኡ ዝህብሉ ኩነታት ይፍጠር ትግራይ ከፍርሱ ዝደልዩስ ልዕሊ እቶም ታሪካውያን ፀላእቲ እንብሎም ናይ ባዕላ ደቃ ኮይኖም ክርከቡ ከለዉ ምሕፈሪ እዩ ግን ከምታ ዓንተወይ ዝረኣኹሞ ጀነራላትና ዝብልዎ ምድላውና
TPLF ቅድሚ ሕዚ ተወቀሰትሉ ምድላው ዘይ ምድላው ኣይ ሕዚ ከዓ ክዳለው ይኽእሉ ኣለዎም ምድላው ክግበር ከሎ ግን ንውሽጥን ንደገን ዝርዩ ክኾኑ ይኽእሉ ኣለዎም ኣብ ውሽጥና እውን ክንፀሪ ኣለና ኦኬ ኣብ ውሽጢ ዘሎ ዕንቅፋት እውን ክፀሪ ኣለዎ ኣብ ደገ ዝኒሄ ፀላኢ ክበልዓና ዝመፅእ ዝኒሄ ፀላኢ ከዓ ኣፉ ክዕበስ ክኽእል ኣለዎ እቲ ናይ ውሽጢ ዘይወገድካ ናይ ደገ ፀላኢ ወራሪ ክምክት እየ ምባል ግን ከምታ መቐዳማይ ዝበልክዋ ናይ ውሽጢ ወራሪ ዘይወገድካ ናይ ደገ ወራሪ ክትከላኸል ኣይትኽእልን እዚ ብደንቢ ብኣግባቡ ክትሓዝ ኣለዎ እዩ ክንሰርሓሉ እንተንኽእል ነርና ደሞ ዓንቲ ዝበሎ ናይ ኣብይ ኣሕመድ ራይዎ ትጀሃራ በዓል ባጫ እውን ይጀሃሩ ኣለዉ ዶ ሕወሓት ክነጥፋ ኢና ኢሉ ባጫ ኤግዛክትሊ እታ ናይ ልደቱ ዝበላ እያ ትምልስ ኣላ ሕወሓት ክነጥፋ ኢና ንመፅእ ዘለና ሕጂ አሁን ጦርነቱ ከተጀመረ TPLF ከሱር መሰረቱ እናጠፈዋለን ኢሉ ከጥፎ ይኽእልን ህዝቢ ትግራይ እስካዕ ዝሃለሁ ህዝቢ ትግራይ እስካዕ ዘይፀልኦ ከጥፎ ይኽእልን ከጥፋ ይኽእልን TPLF ክትጠፍእ እውን ኣይንፈቅድን ፅልእ ውዒልና ፅልእ እንተንሓድራ እነልዕላ ባዕልና እንሰቕላ ባዕልና ክንሰቅል ክነውርድ ብኻርድና ዲሞክራሲያዊ ከይዲ ክኸይድ ኢና እንደሊ ከምቲ ዝብልዎ ውሰድዋ እምበር ማንም ኣይወክምን ከምኡ ዝበሃል ታሪክ የለን እዚ ብስሩ ከይደግምዎ መድረኽ እውን ከይደግምዎ ከምኡ ይብሉ እዮም ክሰብኩ ከለዉ መናእሰይ ክትወስድዎ ኣለኩም እምበር ማንም ኣይወክምን ሃብ እየ ዝብል ዘለኹ ኣነ ክትህብ ኣለካ ሸምጊልካ እንተኾንካ ንሱ እንተተረዲእኻ ኣማኻሪ ኮንካ ብድሕሪት ኮንካ ትሕግዝ ንዓድኻ ክመርሕ ዝግብኦ ከዓ ክመርሕ ኣለዎ ናብኡ ዓይነት እተሓሳስባ ክንሰግር ክንክእል ኣለና መንእሰይ መፂስ ፈንጊሉ ነብኡ ክወስድ እንድሕር ፅበ ኮይኑ ብጣዕሚ እቲ ጌጋ ዝኸውን ከምኡ ዝበለ እተሓሳስባ ናይ ኣቦ እዩ ከረክብ ክኽእል ኣለዎ ተዓደ ይደልያ እንዲ በቃ ስኢልና ካብ ስክራች እንዳጀመርና ካብ ዜሮ እንዳጀመርና ክንመፅእ ሓደ ይስቀል ንዕኡ ክተውርድ ተዓዲ ትሕምሳ ካብ ዜሮ ትጅምር ትስቀል ንዕኡ ክተውርድ ተዓዲ ትሕምሳ እንዳበለ ይኽእል እናተቐባበለ ክኸይድ ክኽእል ኣለዎ እዚና ክንከድ ዘለና እምበር በዓል ባጫ መፂኦም ከፍርስዋ እዮም ማለት ኣይኮነ ምዕራብ ትግራይ እውን ክእቶያ ይኸዱ ኣለዉ ተጋሩ ይብሉ ኣለዉ ክንኣቱ ንፈረቓን እንታይ ዘረባ ኣለዎ እዚ ምዕራብ ትግራይ ክኣቱ እኮ እዮም ከይቦም ዘሎ ተኸቢባ እያ ዘላ እኮ ብለካ ኣለኹ ኣነ ክትወፅኢ ዘለካ ቀዲሙ ክወፅኢ ዘለዎ እምበር መሕለፊ የብሉን ደመቀ ዘውዱ ይኹን ምስ ደመቀ ዘውዱ ዝኒሄው መከላከያ በበይም ክውፁ ንገርኒ ወዚፋን ኣሎ ክየው ኢሉ ቅማንት ኣሎ ድሕሪኡ ኣርሚ ሰብዓ ኣሎ ድሕሪኡ ኣርሚ 13 ኣሎ ድሕሪኡ ካልኦት ኣርምታት ክዓስከዓዛን ኣሎ ዘይረን ካብ ፀሊሞ ይጀሚርካ ካብ ዲያዎ ጀሚርካ እንታይ ኢኻ ክትገብር እንታይ ክገብር እንደንገርኒ ካብ ምድርዳር ወፃእ እንታይ መማርፅ ኣሎ ከኣቱ እዮም ኢሎም ሕዚኦም እታ ካምፔን ጀሚሮማ ዘለዉ ናይ ልምዓንቲ ሪኢኹማ እንትኾንኩም ከኣቱ በቃ ይዳለዉ ኣለዉ በቃ ሕጊ እንታይ ፕሪቶሪያ እኮ ምዕራብ ትግራይ መለስ እዩ ዝብለካ እንተንቢብካ እዩ ናብ ሕገ መንግስቲ ተመለስ እዩ ዝብል ተመለስ ናብ ሕገ መንግስቲ እዩ ዝብለካ ናብ ሕገ መንግስቲ ምምላስ ማለት መዳውብቲ ኣምሓራስ ኤርትራ እያ ዝብል ኣብ ሕገ መንግስቲ ካ የለን ኣብ ሕገ መንግስቲ ኣምሓራ እውን የለን ናብኡ ተመለስ ኢሉ ፕሪቶሪያ ኢና እንትግብር ዘለና ሕና እምብለይ ስለ ዝበልኩም በቲ ክትግበረሉ ዝግብኦ ማለት እዩ እዚኦም ክንሰርሓሎም ኢና ቀፅለ ኣቢልና ግን ሓንቲ እዚኣስ ባዕሎም ንባዕሎም ደይመላለሱ ሓቀይ አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። መልሲ ካብታየ ደንዳ አማራ ላጠፋ ምስጢሩን እንዳይቀር ለምን አፉን አውጥቶ አማራ ላጠፋ ነው ብሎ እንደዚህ ነገር አዎ እያፈረስኩ ነው እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ አልፈልግም እንደዚህ አይነት ነገር አይደለም አልኩ ጥያቄ ደነገጠ ይሄ ከዚህ በኋላ እኔ ጥያቄ ጠየቅ ያው እኔ ጥበቃ ምናምን ተወስዶ ስለነበር 2010 ላይ ሰኔ መጀመሪያ አካባቢ እነምን ከሳም የነበሩበት በርካታ ሰዎች ጠርተው ጠላት የሚባል በሙሉ ከኛ በላይ ታየን መግደል ይፈልጋሉ። ስለዚህ ጥበቃ ይደረግለታል። ከዛ በኋላ
ስለዚህ አብይ አህመድ ሕቶ አማራ እንደ ጠላት ፈርጆ መግደል ማጥፋት የፈለገ ማን ነው ያለ እንደሆነ አብይ አህመድ እኔ አይደለሁም ማስረጃው። እኔ የማስበውም መመለከተውም ያ ነው። የማስረጃ ሆናለሁ። የኔ ካልሰማ ግን አማራን ለማጥፋት እላይታችን የሚለው ሌሊትና ቀን የሚጣጣረው እዚሁም እዛም አማራን ለማጥፋት ብቻ የሚያሴረው ግን አብይ አህመድ እንደሆነ ታየ ደንደዓ መስክሯል።